ደርሶ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወተስዑ ለሰኔ በዛቲ ዕለት ተዝካረ ልደቱ ለእግዚእነ ኢየሱስ ክርስቶስ ሎቱ ስብሐት እግዝእትነ ቅድስት ድንግል ማርያም በሥጋ ጻዕሎ ምሕረቱ ያሉ ምስሌነ ለዓለመ ዓለም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 29 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም በሥጋ ለተወለደበት ልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ። ሰላም ለልደት ከእግዚአብሔር ልዑል በኢሩካቤ ዘር ምነበያቴታ ድንግል በዘይታ ወቀዳሚ በልደትከ አምሳል አውጻት ምድር ሀመልማለ በከማዘዝካ በቃልን በለዝና ሚረድ ወይትካ አውጠል። ዳግመኛም በዚች ቀን ከቆና ገዳም 7 መስተጋድላን ሰማዕታት ሆኑ። እሊህም አባ አብሲዳ፣ አባ ኮቶሎስ፣ አባ አርድማ፣ አባ ሙሴ፣ አባ እሴ፣ አባ ኒኮላስና አባ ብሶይ ናቸው። የእግዚአብሔር መልአክ ተገልጾ እንዲህ ብሎ አዘዛቸው። ክብር ይግባውና የጌታችን የኢየሱስ ክርስቶስን ስም ግለጡ። ያን ጊዜ ወደ መኮንኑ ሄደው ተነሱ። መርከብንም አገኙ። በመርከቧም ውስጥ 5ቱን መስተጋድላን አገኟቸውና ከእነርሱ ጋር ተስማሙ። ወደ መኮንኑ ደርሰው በፊቱ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ከእርሳቸው አንዱን ስለ ሀገራቸው ጠየቀው። እርሱ ቆና ከሚባል ሀገር እንደሆኑ አስረዳው። መኮንኑም ያስሯቸው ዘንድ አዘዘ። ከዚያም በኋላ ደግሞ ከእስር ቤት አውጥተው ጽኑ ስቃይን ያሰቃዩቸው ዘንድ ደግሞም በአንገቶቻቸው ከባድ ደንጊያዎችን አንጠልጥለው እንዲያስሯቸውም አዘዘ። ጌታችን ኢየሱስ ክርስቶስም በወህኒ ቤት ውስጥ ተገለጠላቸውና አጽናናቸውም፣ ቃል ኪዳንም ገባላቸው። ከዚህ በኋላም ንጉሥ ወደ እስክንድሪያ ከተማ ላካቸው። በዚያም ጽኑ ስቃይን አሰቃዩቸው። ከዚህም በኋላ ዝፍትና ድኝ በተመሉ ከ2 የብረት ምጣዶች ውስጥ ጨመሯቸው። ነበልባሉም 20 ክንድ ከፍ ከፍ እስከሚል ድረስ ከታች እሳትን አነደዱባቸው። ከምጣዶቹም ውስጥ አውጥተው በእሳት ምድጃ ውስጥ ጨመሯቸው። ጌታችንም ዳግመኛ ተገልጾ ያለምንም ጉዳት አዳናቸው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ይህንንም ድንቅ ሥራ አይተው 130 ሰዎች በጌታችን አምነው በሰማዕትነት ሞቱ። ከዚህም በኋላ አስጨናቂ የሆነ ስቃይን አሰቃዩቸው። ወደ እነርሱም አጵሎን የሚሉትን ጣዖት በወንበር እንደተቀመጠ አምጥተው እንዲሰግዱለት አዘዛቸው። እነርሱ ግን በእግሮቻቸው ረገጡትና ከመንበሩ ወድቆ ተሰበረ። መኮንኑም አይቶ እጅግ ተቆጣ። እግሮቻቸውንም እንዲቆርጡ አዘዘ። የቅዱስ ቀሲስ አብሲዳንን ግን ራሱን በሰይፍ ቆረጡትና ምስክርነቱን ፈጸመ። እንዲሁ ደግሞ ሊያ 5ቱን ራሶቻቸውን ቆረጡ። ቅዱስ ኮቶሎስን ግን በእሳት አቃጠሉት። ሁሉም የሰማዕትነትን አክሊል በመንግሥተ ሰማያት ተቀዳጁ። ለእግዚአብሔርም ምስጋና ይሁን። እኛንም በሊ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ትኑር። ሰላም ሰላም ለአብሳዲ ወኮቶሎስ ክሌቱ ዋርድማ ወሙሴ ወኤሲ ወኒኮላስ አሃው እሙንቱ ወኮቶሎስ ካል ተውሳከልክቱ ወለ ስውራነ እግር 7ቱ በእንተ ክርስቶስ ጽዑራነ ዘሞቱ። ዳግመኛም በዚች ቀን ደግሞ ቅዱሳን አባ ሆር፣ አባ ብሶይና እናታቸው ይድራ አንጾኪያ ንጉሥ ሰራዊት ውስጥ የሆነ አባ ሆርሳም በሰማዕትነት ሞቱ። እሊህም ወደ እስክንድሪያ በደረሱ ጊዜ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ታመኑ። መኮንኑም አባ ብሶይን ይዘው ቀኝ እጁንም አስረው በከተማዎች ሁሉ በበሬዎች እንዲጎትቱ ታዘዘ። ከዚህም በኋላ የተዘረጉ ብረቶችን በእሳት አግለው በስጋው ውስጥ አደረጉ። የግራ እጁንም ቆረጡ። እርሳስም አቅልጠው በአፉ ጨመሩ። ጊንጦችና እባቦች ወደ ተከማቹበት ውስጥ ጣሉት። እነርሱ ግን ከቶ አልቀረቡትም። ከዚህም በኋላ በብረት በትሮች ይደበድቡት ጀመር። እርሱም ጌታዬ ኢየሱስ ክርስቶስ ሆይ እርዳኝ፣ ከዚህ ስቃይም አድነኝ ብሎ ጮኸ። ጌታችንም አጸናው፣ እንደ ቀድሞውም ያለምንም ጉዳት ጤነኛ አድርጎ አስነሳው። ከዚህም በኋላ እናቱ ወደ እርሱ መጥታ አረጋጋችሁ። በመጋደሉም ደስ ተሰኘችበት። ስለ እርሷም ለመኮንኑ ነገሩት። እርሱም ወደ እርሱ አስቀርቦ እያስፈራራ ለአማልክት ሰዊ አላት። እርሷ ግን አልፈራችሁም፣ ትእዛዙንም
አልሰማችሁም። የብረት በትሮችንም አግለው በጎኖቿ ውስጥ እንዲያደርጉ አዘዘ። ይህንም በእርሷ ላይ ባደረጉ ጊዜ ደስ ብሏት ዘመረች። ስለ ቅዱስ ስሙም መከራ እንድትቀበል ያደረጋት እግዚአብሔርን አመሰገነችው። ከዚህም በኋላ ነፍሷን ሰጠች፣ የሰማዕትነትንም አክሊል ተቀዳጀች። ቅዱስ አባ ሆርንም ከቅባትና ከተቀመመ የነዳጅ ቅመም ጋራ በብረት ምጣድ ውስጥ አበሰሉት። እርሱም ያለ ሕማም ሆኖ እግዚአብሔርን ያመሰግን ነበር። ይህንንም ለመኮንኑ ነገሩት። እርሱም እጅግ አደነቀ፣ ደነገጠም። ንጉሡ ግን ተቆጣ። በእጁም ጦር እንደያዘ ወደ ብረት ምጣዱ ሄዶ ቅዱስ ሆርን ወጋው። ነፍሱንም በእግዚአብሔር እጅ ሰጠ። እንዲሁም ወንድሙ አባ ብሶይን ብዙ ስቃይን ካሰቃዩት በኋላ ራሱን በሰይፍ ቆረጡት። ሁሉም በመንግሥተ ሰማያት የሰማዕትነት አክሊልን ተቀዳጁ። ለእግዚአብሔር ምስጋና ይሁን፣ እኛንም በሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ብሶ የሃራ ዛሰሩ ከበሃብል ወሳሃቡ ከበብራ ዋቄርብ ለከ ካይበ መስዋይተ ስብሃት ከመጵርስፎራ ለሁከ ወር ወለምከ ይድራ በእንተ ክርስቶስ ዘጾሩ ብዙሃ መከራ። በዚችም ቀን የንጉሥ ዳዊት ልጅ የኢትዮጵያ ንጉሥ ቴዎድሮስ አረፈ። ይህም ቅዱስ ከታናሽነቱ በእውቀትና በተግሳጽ አደገ። የቤተ ክርስቲያንንም መጻሕፍት የተማረ ደግሞም ቀስት ማፈናጠርንና ፈረስ ግልቢያን ተማረ። ኃይል ያለውን ብርቱ ሰው ሆነ። ከታናሽነቱም ጀምሮ በእግዚአብሔር ፍቅር ታሰረ። ገንዘቡን ለድሆችና ለችግረኞች መጸውት ነበር። አብያተ ክርስቲያናትንም እጅ መንሻ ከመያዝ ጋር ይጎበኝ ነበረ። በጸሎትና በጾምም ይጋደል ነበረ። ከአንዲት ሴት በቀር አላገባም። በማንም ላይ አመፅና ግፍ ከቶ አልሰራም። ወደ ኢየሩሳሌም ለመሄድ ባሰበ ጊዜ አባ ማርቆስን አማከረው። እርሱም በመንፈስ ቅዱስ ያውቅ ነበርና ክፍለ አይደለም አለው። ከዚህ በኋላ ባረፈ ጊዜ በክረምት ወራት በድኑን ሲወስዱ ሞልቶ የነበረው ወንዝ ወዲያና ወዲህ ተከፍሎ ተሻገሩ። በቀበሩበትም ቦታ ሕይወትነት ያለው ውሃ መነጨ፣ እስከ ዛሬም አለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ለብሔረ አጋዚ ንጉሳ ቴዎድሮስ እጓላ አንበሳ ተስካረ ባልከ ዮም በጥብሃት አባግ ወእንስሳ ኮ ዘገብረት ባሕቲታ እምከ ጽዮን ሞገሳ ለመድኃኒትኒ አንጠብጠቡ አሳ። ዳግመኛም በዚህች ዕለት ንጹሕ ጻድቅ ለሆነ ለሮሜ ንጉሥ ለማርቆስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ በድንግልናው 5 ዓመት ነገሰ። ሕዝቡንም እግዚአብሔርንም በመፍራትና በቅን ፍርድ ጠበቀ። እርሱንም ከመውደዳቸው የተነሳ ሚስትን እንዲያገባ መኳንንቱ አስገደዱት። እርሱ ግን በሌሊት ወደ ቤተ ክርስቲያን ገብቶ ከእመቤታችን ቅድስት ድንግል ማርያም ስዕል ፊት ቁሞ ጸለየ። እመቤቴ ሆይ ላንቺና ለማይሻር ንጉሥ ልጅሽ እገዛ ዘንድ ወደምሄድበት ምሪኝ አላት። እርሷም ወደ ቶርማቅ ተራራ ሂድ፣ እግዚአብሔርም ከአንተ ጋራ ይኑር አለችው። ከዚህም በኋላ በሌሊት ወጥቶ ሄደ። ወደ ባሕር ወደብን በደረሰ ጊዜ ያለ መርከብ ተሻግሮ ወደ ቶርማቅ ተራራ ደረሰ። ያም ቦታ ደረቅ ነበረ። ከአጋንንት ጋርም እየተጋደለ በውስጡ 60 ዓመት ኖረ። ባረፈ ጊዜ መላእክት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለማርቆስ ጊዜ ተሰልጠ ዘመኑን ዛሃሎ በደብረ ቶርማቅ መካኑ ወንጌለ ቅዱስ እንተ ማቴዎስ ይዜኑ ሶባይብል ለመልአከ ሰማይ ልሳኑ መጠን 5 እመት ተለአለ በድኑ። በዚችም ቀን የከበረ አምደ ሚካኤል የሥጋው ፍልሰት ሆነ። መጀመሪያ በንጉሥ እስክንድር ዘመነ መንግሥት ወደ አባቶቹ መቃብር፣ ዳግመኛም በንጉሥ ልብነ ድንግል ዘመን ባረፈ። በ40 ዓመቱ ፈለሰ። አባቶቹ ነገሥታት ወደ ተቀበሩበት ወደ አትሮንስ ማርያም አፍልሰው እንዲወስዱት ንጉሡ አዞ ነበርና፣ እግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 30 በዚች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቁ ዮሐንስ ተወለደ። በዚችም ዕለት የማርያና የማርታ የመነኮስ ገብረ ክርስቶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙ። በዚችም ዕለት ደግሞ በህንደኬ ካሉ ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። ዛቅረብኩ ማሕሌተ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ዋርያት ሰባክያን ሰማይቶ ጻድቃኖ መላእክት ትጉሃን ደናግላ ድዩ መነኮሳት
ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ታምር ዘገብረ እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ሳሉ ምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው። ጌታ ኢየሱስ ክርስቶስ በኢየሩሳሌም ሳለ የአይሁድ ሊቃውንትና ጻሕፍት ጭፍሮቻቸው ሁሉ ተሰብስበው ወደ እርሱ መጡና ከእግዚአብሔር ዘንድ እንደተላክ እናውቃለን፣ የምትሰራው ስራ ሁሉ የእግዚአብሔር ስራ ነው አሉት። ከዚያም አንዲት ሴት በፊቱ አቆመና ይህች ሴት ስሴት ያግኝተናታልና እኒህም ሰዎች በእርሷ ላይ ሊመሰክሩ ይችላሉ። እንግዲህ አንተ በእስራኤል ላይ ፈራጅ ከሆንክ በዚህ ሴት ላይ አስፈላጊውን ፍርድ ፍረድባት አሉት። ጌታ ኢየሱስም ይህንን ነገር በሰማ ጊዜ ወደ ሴትዮዋ ተመለከተ። ከዚያም እንደ ሙሴ ሕግ በሴትዮዋ ላይ ባይፈርድ ትክክለኛ እንዳይደለና ቃሉን እንደሚያስተባብሉት ያውቅ ነበርና ወደ መሬትም አቀርቅሮ የሁሉንም ኃጢአት በጣቱ በምድር ላይ መጻፍ ጀመረ። ዳግመኛም ራሱን ወደ እነርሱ አቅንቶ እንደ ሕጉ በድንጋይ ተወግራ መሞት ይገባታልና ፍርዱን ወደሚፈጽሙ ውሰዷትና እኔ ፊት በድንጋይ ተወግሯት ዘንድ ዳግመኛ ወደዚህ አምጧት አላቸው። እነርሱም ሴትዮዋን ፍርዱ ወደሚፈጸምበት ቦታ ወሰዷት። የምትወገርበትንም ድንጋይ ካዘጋጁ በኋላ ተመልሰው ወደ ጌታ ኢየሱስ ክርስቶስ ቀረቡ። እርሱም እንደገና ጎንበስ ብሎ በመሬት ላይ በእጁ እየጻፈ ከእናንተ ወገን ኃጢአት የሌለበት ይውገራት አላቸው። ጽሑፉንም ባዩ ጊዜ ነገሩን በሰሙ ጊዜ ሁሉም ወጥተው ሄዱ። ጌታ ኢየሱስም ራሱን አቅንቶ በተመለከተ ጊዜ ከዚህ ለፍርድ ከቀረበች ሴት በስተቀር ከአይሁድ ሰዎች ወገን ማንም አላገኘም። ጌታ ኢየሱስም አንቺ ሴት የሞት ፍርድ የፈረዱብሽ ወዴት አሉ አላት። እርሷም ጌታዬ ሆይ ከትክክለኛ ንጹሕ ፍርድ የተነሳ አፍረው ሸሹ አለችው። ጌታ ኢየሱስም እንግዲህ ከዛሬ ጀምሮ ራስሽን ጠብቂ፣ ማለት ዳግመኛ አትበድይ፣ ከዚህ የበለጠ ፍርድ እንዳያገኝሽ የዛሬው ኃጢአትሽ ይቅር ብዬሻለሁ አላት። በዚያን ጊዜም ይህች ሴት ወጥታ ወደ ሀገሯ ገባችና ይህንን የተአምራት ዜና ለሀገሩ ሁሉ ነገረች። እነርሱም የነገሯን ትክክለኛነት ተቀብለው በጌታ በኢየሱስ ክርስቶስ አመኑ፣ እግዚአብሔርን አመሰገኑ። የጌታችን የኢየሱስ ክርስቶስ ልዩ ስጦታ ለዘላለም ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እግዚአብሔር መፍትሔ ሥራይ ውእቱ በመለኮቱ ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ምዕራፍ 20 ላይ ምን ይላል? እግዚአብሔር በመለኮቱ መድኃኒት ቀማሚ ነው። መፍትሔ ሥራይ ውእቱ በመለኮቱ መድኃኒት ቀማሚ ነው። እግዚአብሔር አቃቤ ሥራይ መፍትሔ ሥራይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማነ ሥጋን በታምራት ሕሙማነ ነፍስን ደግሞ በትምህርት ሊያድናቸው መጣ። ይህ በምን ይታወቃል ቢባል በአልዓዛር ቤት ሲገባ ትምህርት ለምትፈልገው ማርያም ሰሃሬት መጥተሰነ የማይቀሟትን በጎ ዕድልን ትምህርትን ሰጣት። ከዚያስ ደግሞ ታምራትን ለምትፈልገው ለማርታ ደግሞ የሚያስፈልገው አንድ ወይም ጥቂት ነው፣ ሌላ ሁሉ ይባረካል አላት። 2 አሳ 5 እንጀራ ይባረከኝ እኔና እናንተ አምላክ። ሃይማኖት በትምህርትና በታምራት ታንጸዋል። ስለዚህ እውነተኛ መድኃኒት የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ በበጎች በር ገባ ብለን የምናስተምረው እውነተኛው መድኃኒት ከበሽታ በፊት የተፈጠረ መድኃኒት። እያንዳንዱ በሽታ ካያችሁት በሽታኝ እንትኑ ታካሚው ወይም ደግሞ ዶክተሩ የተፈጠረው ከበሽታው በኋላ ነው። ጥናት አጥንቶ ስኳር ላይ ተመራምሮ፣ ደም ብዛት ላይ ተመራምሮ፣ ጨጓራ ላይ ተመራምሮ የውስጥ ደዌ ስፔሻሊስት፣ የአንገት በላይ ስፔሻሊስት፣ የእግር የአጥንት ስፔሻሊስት፣ የአይን ስፔሻሊስት፣ የኩላሊት ስፔሻሊስት ከበሽታው በኋላ ነው የተገኘው። ከበሽታው በፊት የተገኘው እውነተኛው መድኃኒት ግን ኢየሱስ ክርስቶስ ነው። እውነተኛ መድኃኒት የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ብዙ ሐኪሞች እኮ አልትራሳውንድ አይተው ኤምአርአይ አይተው ኤክስሬይ አይተው ነው ራይ ተመልክተው ወይም ደግሞ ሲቢሲ ያሰሩ ብለው ሽንት ሰገራ መርምረው ነው መድኃኒት የሚያዙት። የኔና የናንተ አምላክ ግን ገና ሳያይ ሁሉን የሚያደርግ አምላክ ነው። ያየውን አይደለም ያላየውን የሚመረምር እውነተኛ አምላክ ነው። ውሳጣዊ ልቦናችን የሚመረምር አሃዚ ዓለም በራው ሁሉ ዘስተዴሁ ዓለምን በመሃል እጁ ያዘ ሁሉን የሚያው ማይምረዋት አምላካችን ነው። ኤክስሬ ያስፈልገውም። የዓይን ሐኪም ስለ ጆሮ አያውቅም። የጆሮ ሐኪም ስለ ልብ አያውቅም። የልብ ስፔሻሊስት አይደለም።
ሁሉም በስፔሻሊስት ነው የሚሰራው። የኔና የናንተ አምላክ ግን የአንገት በላይ ስፔሻሊስት ነው። ለምን? አይን ስሎ ግንባሩ ዘውሩት ወልድ የተባለውን ሰው ግንባሩ ላይ አይን ከሳለ በኋላ በሰሊዮም ታጠብሎ አዋራ አይን ሲያጠፋ እንጂ አይን ሲያበራ አይታወቅም። አይን የሰራ አምላክ ነው። እንዲህ አይነት የአይን ስፔሻሊስት፣ የአንገት በላይ ስፔሻሊስት፣ የቀዶ ጥገና ስፔሻሊስት ነው የኔና የናንተ አምላክ። ሆዱ አብጦ የመጣውን ሰው ገና ሳይመረምረው አዳነው። በንዳድ በሽታ የተቃጠለችውን አማተ ጴጥሮስ እጇን ይዞ አነሳት፣ አገለገለችው። ወዲያው ነው ፈውሱ። የሚገርማቸው ኦፒዲ ወይም ደግሞ ዋርድ የለውም፣ ተመላላሽ ሐኪም ካርድ የሚወጣለት አልጋ ይዞ የሚታከም የለውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ጽና ፈውሱ ኃይለኛ ነው። ሂድ አልጋህን ተሸክመህ ሂድ፣ በሰሊዮም ሄደህ ታጠብ ነው የሚለው። ሽሮፕ ጠጣ ወይም ደግሞ ኪኒን ዋጥ የሚል አምላክ አይደለም። እንዲህ አይነት መድኃኒት ነው። ይእቲኬ መድኃኒትን ታስስዋ ወድዋ ነቢያት። እንዲህ አይነት ካርድ አውጡ ማይል ሆስፒታል ማያስፈልገው ሲያክም ይገርማቸዋል። ረዳት ነርስ አያስፈልገውም። የሚገርማቸው አንድ ሰው ቀዶ ጥገና ለመስራት ከሞት ወደ ህይወት የሚያሻግር እኮ አንስቴዣ የሚያዝለት ያንን የሚወጋ ራሱ ሌላ ነው። ከብዙ አጋዦች ጋር ነው። መቀሳቀበ ይፈልጋል። የኔና የናንተ አምላክ ግን በሽታኛውን ራሱ ገና ሳያየው የሚፈውስ አምላክ ነው። ይገርማቸዋል። መቶ አለቃው መጣ፣ ልጄን አድንልኝ። ሐኪም ቢሆን ኖሮ ምን ነበር የሚለው? የታለ ልየው ልመርምረው ነበር የሚለው። በተኛበት ቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖተከ ሕይወተከ፣ ሃይማኖት አድኗል፣ እምነት አድኗል ብሎ የሚፈውስ። እስቲ ሚስቴ ታማለች ዶክተርዬ፣ እስቲ ሚስቴን አድንልኝ ብትሉት ይችላል ዶክተር? ይችላል? ሳይመረምር ሳያገላብጥ ተንፍሺ ሳይል። የኔና የናንተ አምላክ ግን የዳነው ስንት ሰዓት ነው? 7 ሰዓት ላይ። ጌታም የተናገረው በ7 ሰዓት ነው። ጌታ እዚህ ሲናገር የሚፈወስለት በቃሉ ብቻ የሚያድን በንግግሩ ብቻ የሚያድን እውነተኛ መድኃኒት ኢየሱስ ክርስቶስ ነው። ይእቲኬ መድኃኒትን ታስስዋ ወድዋ ነቢያት። አጥብቀው የፈለጓት እውነተኛ መድኃኒት ነቢያት የሾህ ይወርዳል ይወለዳል ያሉለት መድኃኒት፣ ምንም የማይሳነው መድኃኒት፣ ያቅተዋል የማይባል መድኃኒት እውነተኛው አምላክ ኢየሱስ ክርስቶስ ነው። እንዲህ አይነት መድኃኒት ነው ያለን። እንዲህ አይነት ሆስፒታል ነው ያለን ወገኖች። በእምነት ለሚመጣ ተናግሮ ብቻ እኮ አይደለም። 12 ዓመት ደም ይፈሳት የነበረቻች ሴት ገና ምንም ሳይናገር ሄዳ አድናለሁ ብላ ዳሰሰችው። ብዙ ሰው እኮ ተጋፍቶ ነክቶታል። ግን እውነተኛ ፈውስ ሊያገኝ የቻለው በእምነት የመጣው ነው። ደሙ አቆመ። ኦሪት ደም የነካት ሴት የነካችው ሁሉ 7 ቀን ይጠመቅ ትላለች፣ 7 ቀን ከዳሪ ይውጣ ትላለች። ጌታን ግን ጨርቁን ነካች፣ ጨርቁ ፈወሳት። የአስረ ወጥ ልብስ የቅዱስ አማኑኤል መልክ ላይ ሰላም ለቀሚስ ከኳል ያኮ አስቡ፣ 70 ሰገል የሰጡት ያ ልብስ ስረ ወጥ ነበረ፣ አብሮት ያድግ ነበር። እንዲህ አይነት ቀሚስ የለም። ለ4 ዕጣ የተጣጣሉበት ያ ቀሚስ ስትነካው ብዙዎች እየዳሰሱት ይፈወሱ ነበረ። ኢሳይያስ 6 ላይ እንደተናገረው የመቅደሱ ዘርፍ የልብሱ ዘርፍ መቅደሱን ሞልቶት ነበር። ዛሬ እኮ ግንቡን ዙሪያውን እኮ የምንታከከው ፈውስ ፍለጋ ነው። የጌታ ቀሚስ እኮ ምሳሌ ነው። የቤተ ክርስቲያን ግንቡ ዛሬ ያዋተን የምንሰራው፣ ዛሬ ያዋተን የምንገነባው እኮ መዳኛችን መዳኛችንም ነው። ዛሬ እኮ የምንሰራው ሆስፒታላችንን ነው። ዛሬ እየገነባን ያለው እኔና እናንተ በነፍስም በስጋም የምንታከምበትን ነው። እንዲህ አይነት መድኃኒት ምን አይነት መድኃኒት ነው? አሁን ብዙ ሰዎች የሚውጡት ኪኒን ኤክስፓየር ዴት አለው አይደለም? እስከዚህ ቀን ይላል። ይሄ ግን ኤክስፓየር ዴት እኮ የለውም። አባቶቻችን እኮ ከጥንት የፈተቱት ስጋው ደግሞ ዛሬም ይፈተታል። ኤክስፓየር ዴት አለው እንዴ? አበቃለት ይባላል ወይ? አረ ተናገሩ። እንዲህ አይነት መድኃኒት አይታችሁ ታውቃላችሁ? አበቃለት ይባላል። ብዙ መድኃኒት ካያችሁ ለሕፃናትና ለአዋቂ ይለያያል። ይሄ መድኃኒት ግን ለአዋቂም ለሕፃናትም የሚሰጥ ነው። በጣም እኮ ነው የሚደንቃችሁ። ለአዋቂም ለሕፃናትም ይሰጣል። ኤክስፓየር ዴት የለውም። አሁን ዓለም የሚውጣው ኪኒን የሚገርማችሁ ሳይድ ኢፌክት አለው። ሳይድ ኢፌክት አለው። ለጨጓራ ያወጣችሁት ጉበታችሁን ያፈርሰዋል። ለሳምባ ያወጣችሁት መከራ ነው ለሌላ። ይሄ ግን ኤክስፓየር ዴትን ብቻ ሳይሆን የጎንዮሽ ጉዳት የለውም። የጎንዮሽ ግን ጥቅም አለው። ለስጋ የወሰዳችሁት ለነፍስ ይተርፋል። እንዲህ አይነት መድኃኒት እኮ ነው ውሰዱ እየተባለ በየቀኑ እየተፈተተ ስጋዬን ብሉ ደሜን ጠጡ ብሎ የሰጠን አምላክ እውነተኛው መድኃኒት። ለኔና ለእናንተ እኮ ያልተሰጠን መድኃኒት የለም። ካንሰር ይፈውሳል። ለካንሰር መድኃኒት አልተገኘለትም። ለስኳር መድኃኒት አልተገኘለትም። ማስታገሻ ነው ያለው። የኔና የናንተ አምላክ የሰጠን እውነተኛው መድኃኒት ጸበሉ፣ ስጋው፣ ደሙ
መስቀሉ ካንሰር ይፈውሳል። ብዙ ሰዎች ተፈወስን ብለው ምስክርነት ይሰጣሉ። ይእቲኬ መድኃኒትን ታስስዎ ወድዋ ነቢያት የተባለው እውነተኛ መድኃኒት ይሄ መድኃኒት ነው። ይሄ መድኃኒት ወደ በሽተኞቹ የመጣ ነው። ብዙ ሰው ሲታመም ወደ ሐኪም ቤት ይመጣል። ሐኪም ወደሱ አይመጣም፣ ወይም ደግሞ ሐኪም ቤት ወደሱ አይመጣም። መጻጉዕ እኮ 38 ዓመት ካልጋ ሲጣበቅ ያድነው ዘንድ ራሱ መድኃኒተኛው እውነተኛው መድኃኒት ኢየሱስ ክርስቶስ ቀጥታ ወደ በሽተኛው መጣ። አሁን ብዙ መድኃኒቶች ካያችሁ ከውጪ ነው የሚመጡት፣ ዋጋቸው አይቀመስም። ብዙ ሰው በመድኃኒት እጦት ይሞታል። ይሄ ግን የሚሰጠው በነፃ ነው። ስንት ብር ብታወጡ ማካካሻ ያለው መሰላችሁ? የሥጋው ደግሞ መግዣ ቢባል ሀብታሞች ብቻ ነበር የሚቀበሉት። ጸበሉ ዋጋ ቢወጣለት ኖሮ ዛሬ ማንም ሊገዛው አይችልም ነበር። እውነተኛው መድኃኒት ይእቲኬ መድኃኒትን ታስስዎ ወድዋ ነቢያት ይወርዳል ይወለዳል ብለው 5500 ዘመን ሱባኤ ገብተው ስርምሰው ቅጠል በጥሰው አይደለም እንደ መድኃኒተኛ በጾም በጸሎት በምህላ የተገኘ እውነተኛ መድኃኒት ነው። ዛሬ በበጎች በር የገባው ዛሬ ወደ ጵሩጳጥቄ ወደ ቅርምንትና ወደ ተባለች ስፍራ የገባው ጌታችን እውነተኛው መድኃኒት ነው። በጎኖ የገባው መድኃኒት አስቡ። ለእረኛው ሳይቀር ስጋውን ቆርሶ ደሙን አፍሶ የሚሰጥ እውነተኛ እረኛ የኔና የናንተ አምላክ እረኛ በጎቹን ሲያረባ እኮ ታውቃላችሁ ምንድነው ያረጋው? ያረባውን በግ አርዶ ይበላዋል ወይም ደግሞ ሸጦ ገንዘብ ያገኝበታል። ራርቶለት አይደለም ካወር የሚጠብቀው። ስጋውን ቆርሶ ደሙን አፍሶ ለዓለም መድኃኒት የሆነውን ስጋ የሰጠ እውነተኛ መድኃኒት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይገርማችኋል፣ ቅዱስ ሉቃስ ሐኪም ነው። እንዴት በምዕራፍ 10 ቁጥር 25 ላይ እንደጻፈው አይታችኋል። የሕክምና ጥበብ ስላለው ሐኪም ስለሆነ ነው። ከዛ ወሰደው። ቁስል ደሙ እንዲደርቅ አልኮን ያስፈልጋል። የወይን ጠጅ የተባለ አልኮን ነው። ከዚያስ እንዳያመረቅዝ ደግሞ በዘይት አሸው። ዘይት ከእህል ይገኛል፣ ስጋው ነው። ወይን ጠጅ የተባለው ደሙ ነው። የወደቀ የተባለው አዳም ነው። የመጀመሪያው ካህን መልከ ጼዴቅ ነው። በስታኮት የጽዋ በረከት ያስታኮተው። ሁለተኛው ካህን ሌዋውያን ካህናት እጉለ ርግብ ዘውገማ ይነቅ ያስታኮቱ ከብት እያረዱ መስዋዕት እየሰዉ የወደቀ አዳምን ከወደቀበት ለማንሳት ጣሩ፣ ግን አልቻሉም። መጨረሻ ላይ ግን ደጉ ሳምራዊ መጣ፣ ደሙን አፈሰሰ። ክርስቶስ ስጋውን ቆረሰ፣ እውነተኛ መድኃኒቱን ሰጠው። የወደቀው ያ የኢያሪኮ ለማኝ ብድግ አለ። አህያው ላይ አስቀምጦ ወደ ሆስፒታል ወሰደው። ሆስፒታል ያልነው ዛሬ አዋተን የምንሰራው ነገ ደግሞ እኛን የሚሰራን ቅድስት ቤተክርስቲያን ናት። ለዶክተሩ ምን አደረገ ይላል። ለዛ ለጠባቂው ዶክተር የተባለ ይሄ ካህን ነው የተሰበሰበው። የነፍስ ቀዶ ጥገና ስፔሻሊስት የተባሉ እነዚህ ናቸው አባቶቻችን ስልጣን የተሰጣቸው። አነሳና 2 ዲናር ሰጠ ለዚህ ለሐኪሙ ለዶክተሩ ለአባታችን ለመላከ ገነት አበበ። 2 ዲናር የተባለው ብሉይ ኪዳንና አዲስ ኪዳን ነው። ከወደቀበት ለማንሳ ለማዳን ትምህርት ያስፈልጋል። አንዱ ሕክምና እየወሰዳችሁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሳይኮሎጂ መምህር ነው፣ ሳይካትሪስት ነው። 3 ዓመት ከ3 ወር ሲያስተምር ነው የቆየው። በትምህርት ሳይካትሪስት ነው። ዛሬ ሰው እየከፈለ ሳይካትሪስት ጋር ይሄዳል። እነዚህ ካህናት ግን ከሳይካትሪስት ከሳይኮሎጂስት በላይ ናቸው፣ ምሁራን ናቸው። ሰውነታችንን ብቻ አይደለም አይምሯችንን ቀደው ይሰፉታል። በቃል እግዚአብሔር ይመረምሩናል። ሆስፒታል ነው ይሄ። 2 ዲናር አውጥቶ ሰጠ። ብሉይ ኪዳንና አዲስ ኪዳን። ዳግም ሩቅ እሄዳለሁ መንገድ አለብኝ። ዳግም ስመለስ ግን በዚህ ቦታ ላይ ስመለስ አለው ከዚህ በላይ ብትከስር 2ቱ መጽሐፍ ባይበቃ ዳግም ስመጣ ዋጋን እጨምርልሃለሁ። ሌላ መጽሐፍ ጽፈ ደጉሰ አዋልድ መጽሐፍትን አዘጋጀ። የወደቀውን አዳም ከወደቀበት አንሳ። አባ ጊዮርጊስ መጽሐፈ ምስጢርን ጻፍ። ቅዱስ ያሬድ ድጓውን ድረስ። አስቡነ ቅዱስ ቄርሎስ እና አትናቴዎስ ቅዳሴውን ጻፉ። አባ ኤፍሬም ውዳሴ ማርያምን ቀምም። የወደቀ አዳም ከወደቀበት የሚነሳው የሰው ልጅ ድነት የሚያገኘው ነፍሱ የምትፈወሰው በመጽሐፍ ነው። ዳግም ስመጣ ዋጋን እከፍላለሁ ብሎ ሄደ። ስለዚህ ዶክተሮቹ እዚህ ነው ያሉት። የሚያክሙበት ቦታ ጠበበ። ስለዚህ ሰፋ ያለው ሆስፒታል ያስፈልጋል። የራሳችሁን ሆስፒታል የራሳችሁን ሐኪም ቤት እንድትሰሩ እውነተኛው መድኃኒት ኢየሱስ ክርስቶስ ወደዚህ ቤት እንዲገባ እውነተኛው መድኃኒት ቅዱስ ሥጋው ክቡር ደሙ እንዲቀመምላችሁ እንዲፈተትበት በዚህ ቤት ሁላችንም ተረባርበን ቤቱን እንስራ ነው ማጠቃለያው። እውነተኛው መድኃኒት የሚሳነው የሌለ መድኃኒት ሪፈር ተጽፎ ወደ ውጪ ሂዱ የማይባልበት መድኃኒት
አንድ ሐኪም ሄደ ጥቁር አንበሳ ሄደ የጨረር ሕክምና ይላል። ክርስቶስ ጋር ግን ሪፈር የለም። ወደ ማያረጋል ወደ ራሱ አይደለም የታመመውን የሞተውን የሚያነሳ አምላክ ነው። ወልደ መበለትን ወለተ ኢያሪዎስን አልዓዛርን ከሞት ነው የቀሰቀሰው። አንደኛዋን ልክ ስትሞት ነው። አያችሁ ለቅሶ የሚገባው ሰው ሲሞት ነው። ከዚያ አንደኛው ደግሞ ከቤት ስትወጣ በቃ ሊቀብሯት መንገድ ላይ ነው ጌታ ያገኛል። ስለዚህ ነፍስ ከስጋ ከተለየ በኋላ ይለቀሳል። ከኖረችበት ቤት ሲወጣ ይለቀሳል። መጨረሻ አልዓዛር ከተቀበረ በኋላ ሲቀበር ይለቀሳል። ሶስቴ ነው ለቅሶ። በሶስቱም ሰዓት አታልቅሱ ብሎ የመጨረሻው እንባባሽ፣ የመጨረሻው ለቅሶ ደራሽ፣ የመጀመሪያው እንባባሽ ሆኖ ጌታችን የሞተ ሳይቀር አስነስቷል። ቤተክርስቲያን መጣችሁ መፍትሄ የምታጡለት ጥያቄ የለም። ጠይቃችሁ የማትድኑበት በሽታ የለም። አምናችሁ ነው። ጸበል የተባለው ማይጣላም። ጸበል ውሃ ነው፣ እኛ ብረት ነው አላልንም። ጠበል ማለት ደግሞ አፈር ትቢያ ነው። በአፈሩ አይን አብርቷል፣ በውሃው ደግሞ እውር አብርቶበታል። የኔና የናንተ መድኃኔዓለም ክርስቶስ። ስለዚህ እምነት ቢሉ የመስቀሉ፣ ፈውስ ቢሉ የጸበሉ፣ እናት ቢሉ እመኩሉ ያለችበት ይቺ ቅድስት ቤተክርስቲያን ዛሬ ትሰበካለች። ሊቃውንቱ ዛሬ በመጻጉዕ ድጓ ወሪድ የብሔረ ሮሜ ሪክዋ ለቤተክርስቲያን በአይነ ህሊናዬ ወደ ሮሜ ሄጄ ቤተክርስቲያንን አየዋት፣ ሪክዋ አየዋት፣ ቤተክርስቲያንን እዩዋት እንዲህ ተቆሳቁላ የሚጨርሳት አታ። የእናንተ ቤት አምሮ የእግዚአብሔር ቤተ መቅደስ 46 ዓመት ፈጀ። ጎመን ልዝራ ቤት ልዝራ ስትሉ አለ እስራኤላውያን። ተመልከቱ የእናንተ ቤት አልቋል፣ ኢየሱስ ግን አላለቀም። ሪክዋ ለህይወት ከዛ ሳይመርክዋ ወቋት። ቤተክርስቲያን እንዲህ ባለ ትምህርት ወቋት። አፍቀርክዋ ከዛ በኋላ አፍቅሯት። ህይወታችሁን ትሰጡላታል። ሲገባችሁ ነው። አላስፈላጊ ቅናት አያስፈልግም። እስቲ ልትድኑ ትወዳላችሁ? እጃችሁን አውጡ እስቲ። መዳን የሚፈልግ አረ መዳን የማይፈልግ አለ። በሽታውን ያላመነ ተንፍስ ሲባል የማይናገር ችግሩን የማይናገር ለካህኑ መጥቶ እኮ ምንድነው ችግሩን ይናገራል እንዴ? አውርዱት። ለካህኑ መጥቶ እኮ ችግሩን አይናገርም። ችግሩን ላልተናገረ ጨጓራውን አሞት እግሬን ነው የታመምኩት ይላል። አረ ተናገሩ። ንስሐ ስትገቡ ለምን ተዋሻላችሁ? አንድ ሰው ንስሐ ሊገባ መጣና አባቴ ገመድ ሰርቄያለሁ አለ። ገመድ ብቻ እሱ ቀላል። አይ ጫፉ ላይ ትንሽ ጥጃ አለ። እየሰማችሁ ነው? ችግሩን በዚህ መልኩ እኮ ካልተናገራችሁ እየሰማችሁ ነው? አስቸጋሪ እኮ ነው። አስቸጋሪ ነው። አሁን ሐኪም አዞለት እኔ እንትን ጥብስ አልበላም እንትን አልበላም ጾም አልበላም ይላል። ካህኑ ግን ጾም ሲለው አይጾምም። ሁላችንም እኮ ጥርስ በተባለ መቃብር ቆፋሪ እኮ ነው መቃብራችን የምንቆፍረው። አብዛኛው በሽታ የመጣው በመብል ነው። ስለዚህ ጾም ተብሎ ሽሮፕ ታዞልሃል፣ ስገር ተብሎ መርፌ ታዞልሃል። እንዴ አንዳንዱ እኮ እዚህ አሁን ጉባኤ እየተደረገ ተነስቶ ይሄዳል። አሁን ሐኪም አዘጋጅቶ ዋርድ ተኝታችሁ ግሉኮስ ነቅላችሁ ትሄዳላችሁ። አሁን እኮ ትምህርት እኮ አቋርጦ መሄድ ግሉኮስ መንቀል ነው። አትድኑም። ለዚህ ነው የሚያገረሽባችሁ። ለዚህ እኮ ነው አንድ አባት ጋር ንስሐ ትጀምራላችሁ። ከዛ በኋላ መምሬ ገሌ አልተመቹኝም ብሎ ሌላ ቦታ ከሃ ይጀምራል። አይደንቅም? እውነተኛ ታካሚ ጠፋ። እውነተኛ ሐኪም እንኳን ቢገኝ ጸሎት ሳያልቅ ቅዳሴ ሳያልቅ መሄድ ግሉኮስ ነቅሎ እንደሚሄድ። አንድ የካቶሊክ ፓትሪያርክ አንድ መናኛ አምጥተው እያስጎበኙ በስማ ቤተክርስቲያኒቷ ሀብታም ናት እያሉ ያስጎበኛሉ። አባቴ ያሏቸው ለባታዊው ፓትሪያርኩ እንግዲህ እንደ ሐዋርያት ዘመን ብርና ወርቅ የለንም ማለት ቀርቷል፣ ተረት ሆኗል። አሁን ቤተክርስቲያን ብርና ወርቅ አላታል። እውነት ነው፣ ግን ሽባውን በእግር ተነስተ ተረማመድ የሚለውም ቀርቷል። ፈዋሽም የለም። እየሰማችኝ ነው? ዛሬ ቤተክርስቲያን ሀብታም ሆናለች፣ ግን መፈወስ እየቻለች አይደለም። ብዙ ሱቆች አሏት፣ ብዙ የገቢ ማስገኛ ተቋማት አሏት፣ ግን መፈወስ እየቻለች አይደለች። ሐዋርያት እኮ ተመላለስ እያሉ ክርስቶስ እንግዲህ በጨርቁ ነው፣ ጴጥሮስ ግን በጥላው ነው። በእኔ የሚያምን ከኔ በላይ ይሰራል ያለ። ዛሬም ፈውሶ የተቋረጠ እንዳይመስላችሁ። የቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን።
በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ሕዝቡን ከሕዝብ ያስማማልን። በዓለም የተበተኑትን ሕዝበ ክርስቲያን ወገኖቻችን በቸርነት ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን